ካስታወሳችሁ ማርበርግ ሊገለን ነው ቀጣዩ አደገኛ ወረርሽኝ እያሉ ምናምን ዲስኮራቸውን ሲጀምሩ ይሄ መጀመራቸው አይደለም። Equatorial Guinea on Monday confirmed an outbreak of Marburg virus disease in 2 districts near the borders with Cameroon and Gabon. Ghana, there are currently 2 suspected cases of Marburg. After mpox, another health scare is emerging in Africa. At least 6 people have died in Rwanda in a fresh outbreak of the Marburg virus. It is a highly infectious disease that leads to severe illness. At least 26 cases have been confirmed since Friday in Rwanda, Who have been identified as high-risk close contacts. Marburg is a very different virus to the one that caused COVID-19. But many of the elements of the response are the same: isolating and caring for those infected, tracing and quarantining their contacts, and engaging local communities in the response. Outbreak, 56 confirmed cases and 12 deaths in just 10 days. The virus is closely related to Ebola. Symptoms can include high fever, severe headache, and nausea. At worst, it can cause multi-system organ failure. In the past 10 years, there have been outbreaks in Tanzania, Equatorial Guinea, Ghana, and Uganda. In this latest outbreak in Rwanda, most of the people killed are health workers. ስለዚህ አሁን ባለበርክ ተነሳ ሊገለን ነው ምናምን ሲባል አትሸበሩ። ይሄ አዲስ አይደለም፣ ኢትዮጵያ ላይም የታቀደ ነው። ጀስት ይሄ ስክሪፕት ፕሌይ ነው እና ከዚህ በፊት ካስታውሳችሁ በ2004 ላይ በአንጎላ፣ በ2007 በኡጋንዳ፣ በ2022 በጋና እንዲሁም በ2023 እና 24 በሩዋንዳ እና በታንዛኒያ ተመልክተናል ማለት ነው። ዶንት ፓኒክ። ይሄ ተመሳሳይ ፕሌይ ዲፈረንት ስክሪፕት ነው። ከዚህ በፊት እንደተነጋገርነው ቀጣይ የሚመጣ ትልቅ ወረርሽኝ አለ ብለን ነበር አይደል? ፓንደሚክ 2 ይሄ መንደርደሪያ ነው። ይሄ መንደርደሪያ መሳሪያ ነው። ካስታውሳችሁ በኮሮና ጊዜ ማስክ፣ የእንቅስቃሴ ገደብ፣ ክትባት ወደ ስራ እንዲገባ ምክንያት ሆኖ ነበር። ነገር ግን ዋነኞቹን የቁጥጥር መሰረቶች ዓለም አቀፍ ዲጂታል አይዲ፣ ዲጂታል ወርልድ ሄልዝ አውቶሪቲ እንዲሁም ፖፑሌሽን ሌቭል ኮንትሮል ትራኪንግ ሲስተሙን ወደ ስራ መስራት መግባት እንዲሰራ ሲስተሙ እንዲመሰረት ማድረግ አልቻሉም ነበር። ስለዚህ ሌላ በደም የሚያስፈራ ህዝብ የሚያሸብር ሰውነትን አድምቶ የሚገል የሆነ ሆረር መልክ ያለው ሞር ሪቹዋል ፌር ቤዝ ቫይረስ ናሬቲቭን ዓለም አቀፍ የጤና ድርጅት ሙሉ ስልጣን የሚሰጥ የፓንደሚክ ስምምነትን የሚያጸድቅ የዓለም አቀፍ የጤና ድርጅት መመሪያ እንድንከተል የመንቀሳቀስ ገደብ እንዲጀምር የዲጂታል ጤና ሰርቲፊኬት ወደ ስራ እንዲገባ ዲጂታል ቫክሲኔሽን ሪከርድ አስገዳጅ እንዲሆን በር የሚከፍትለት አዲስ በሽታው ይዘው መምጣት አለባቸው። ለዛ ደግሞ እንደ መንደርደሪያ ይሄ ግሎባል ትክክለኛው ኔክስት የሚመጣው ግሎባል ፓንደሚክ አይደለም። ይሄ መንደርደሪያ ነው። ማርበርግ እንደ መንደርደሪያ ፐርፌክት የሆነ መሳሪያ ነው ማለት ነው። ይህ ስትራቴጂክ ኢንጂነሪንግ ኦፍ ኬኦስ ይባላል። እየተመለከታችሁት ያለው ፍርሃትን እንደ አዲስ የመቀስቀስ ስቴፕ ነው። ከኮሮና በኋላ ዘይኒድ ፐርፌክት ፊር ዌፐን ማለት ነው። ካስታወሳችሁ ያ የነበረው ቴረር አልቋል። አሁን ፓንደሚክ የለም ተብሏል። አሁን ሰው ኖርማል ላይፍ ላይ ነው፣ ፍርሃት ላይ አይደለም። አዲስ የሚያስፈራ የቫይረስ ስም ይዘው መምጣት አለባቸው ማለት ነው። ለዛ ደግሞ ማርበርግ ፐርፌክት የሆነ መሳሪያ ነው። ይሄ ፊር ሪሴቲንግ በተን ነው። በእኛ ሀገር ላይ አሁን ማርበርግ ተነሳ ተባለ የማርበርግ ስክሪፕት እየተጫወተ ሆነ እንጂ በሌሎች ሀገር ላይም ኢንተርኔት ላይም ካያችሁ የበርድ ፍሉ እነ ኮሮና አዲስ ስትሬን መጡ እየተባሉ የማርበርግን ፍርሃት በጣም በቃ ይሄ ቤሳቸውን ፕሮፓጋንዳቸውን እየነዙ ነው ማለት ነው። እና አዲስ ነገር አይደለም። ተመልከቱ። ካስታወሳችሁ ደግሞ ቢልጌት ራሱ ሲያወራ ነበር ቀጣይ ኔክስት ፓንደሚክ እንደሚመጣ። ስሙትና እስኪ እንመለሳለን። And we have to make sure that we're ready because there will be another pandemic, and there's so many lessons about how we weren't prepared, how we should have handled things differently, and you know, when that's clearly in our mind, those investments need to be made. You mentioned being ready for the next time, and you warned about this last time. Say the next pandemic, there will be another pandemic. Absolutely. We don't know when. You know, the risk per year, 2%, 3%. ሰማችሁ አይደለ? ኔክስት የታቀደ ፓንደሚክ አለ። ያውን ኦቤስ ነው ስናወራው ነበር። ምክንያቱም ኔክስት የሚመጡት አጀንዳዎቹ ማስተግበሪያ ስለሆነ
ስለዚህ አሁን እየተደረገ ያለው ፕሪከርሰር ነው። ማርበርግ ኔክስት ለሚተወነው ባዮስኬር ስክሪፕት እንደ መንደርደሪያ ነው፣ እንደ ፕሪከርሰር መግቢያ ነው ማለት ነው። ዘለው ይሄኛው ላይ አይገቡም። መጀመሪያ ይሄ አዲስ ቫይረሶች ተነሱ የሚሉትን ሀሳብ በህዝቡ ላይ ማፍለቅ አለባቸው። ፍርሃትን እንደ አዲስ የማገርሸት ስራ መጀመሪያ ላይ መሰራት አለበት ማለት ነው። ታዲያ ግን የማርበርግን ኤክሰርሳይዝ ለምን አሁን ኢትዮጵያ ለመጫወት አስፈለገ? ኢትዮጵያ እንዴት ምርጫ ሆነች የሚለውን ደግሞ እንመልከት ማለት ነው። ጥሩ እንቀጥል እስኪ። በግሎባል ኢንላይት በጥልቁ ማህበር አባላት ዘንድ እንደዚህ አይነት ስቴጅ ስክሪፕታቸውን እንዲጀመር መነሻ አድርገው የሚመርጧቸው የአፍሪካ ሀገራት የፖለቲካ አለመረጋጋት፣ ሪሊጂየስ ኮንፍሊክት፣ የብሔር ግጭት፣ የአስተዳደር ችግር፣ ኮራፕት የሆኑ መሪ ያሉባት ሀገር መሆን አለባቸው። ለዛም ነው ከዚህ በፊት በታንዛኒያ፣ በሩዋንዳ፣ በጋና የተመለከት ነው ማለት ነው። አሁን ደግሞ ተራው የኢትዮጵያ ሆኗል። ካስታውሳችሁ ማርበርግ ተነሳ የተባለበት ሰዓት ለነሱ ፐርፌክት ታይም ነበረ። በኢትዮጵያ ውስጥ ውጥረት፣ አለመረጋጋት የነበረበት ሰዓት ላይ ነበረ። በሩሲያ የሚገኙ የኦርቶዶክስ ክርስቲያኖች በግፍ የተገደሉበት ሰዓት፣ የሃይማኖት አባቶች፣ የሃይማኖት ተከታዮች አንድ ላይ ድምጻችንን ማሰማት የጀመርንበት ጊዜ፣ በማህበራዊ ሚዲያዎች ላይ ተቃውሞዎች መነሳት መታየት በጀመሩበት ሰዓት ላይ እንዲሁም ለብዙዎቹ በጣም አስደንጋጭ የነበረው በኢትዮጵያ ሴቶች ብሔራዊ ቡድን ላይ የተመለከትነው ከባህል፣ ከሃይማኖት፣ ከወግ፣ ከመሰረታችን፣ ከባህላችን ውጪ የሆነው የተመሳሳይ ጾታ ግንኙነት በትልቅ ደረጃ እንደ ተስፋፋ መረጃ በወጣበት ሰዓት ብዙዎቹ ተቃውሞ ድምጽ ማሰማት በጀመሩበት ጊዜ ላይ ማርበርግ ተከሰተ ተባለ ማለት ነው። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። ስለዚህ ይሄ ታይም ለነሱ በጣም ምቹ ነበር ማለት ነው። በዚህ አለመረጋጋት በሆነበት ሰዓት ላይ እንደዚህ አይነት ዴድሊ ሳውንድ አውትብሬክ ብናስነሳ ምን አይነት ለውጥ እንመለከታለን? ተቃውሞ ይቀየራል ወይ? ህዝቡስ እንዴት ሪያክት ያደርጋል የሚለውን የሞከሩበት የናሬቲቭ ስዊች ፕሌይ ነበር ማለት ነው። ምንም አይነት ተቃውሞ እንደዚህ አይነት የሚያስፈራ በሽታ ተነሳ ሲባል ወዲያውኑ ሞመንተሙን ያጣል ማለት ነው። ህዝቡ በአንድ ላይ ተቃውሞ ሲያሰማ ስለነበር አንድነትን የሚያሳጣ ሁሉንም ሰው የሚያሸብር ቴሪፋይንግ ዴድሊ ቫይረስ ፕሌይ በማምጣት ተቃውሞንም የማስቀረት ጨዋታ ነው በአንድ በኩል ማለት ነው። ህግ ይከበር፣ ግድያ ይቁም፣ ባህላችን እምነታችን የሚያበላሹ ግብረ ሰዶማዊነት እንቅስቃሴዎቹ ይቁም ሲባል የነበረው ተቃውሞ ወዲያውኑ በበሽታ ምክንያት ተረሳ ማለት ነው። አቴንሽኑ ሁሉ ወደ ማርበርግ ዞረ። የመንግስትን ኮራፕሽን፣ ፌለር፣ ህዝባዊ ማህበራዊ ሃይማኖታዊ ጥያቄዎች እና ተቃውሞ ጫና ወቀሶቹን በዚህ መንገድ ነው ዲስትራክት የምታረጉትም አንድም ማለት ነው። ዋነኛው አጀንዳ ግን ከላይ እንደተነጋገር ነው ወደፊት መጣ የሚባለው ቀጣዩ የሐሰተኛው ወረርሽኝ ማለትም ፓንደሚክ 2 ከመከሰቱ በፊት በስሞል ስኬል ማርበርግን በማምጣት ፍርሃትን እንደ አዲስ ሪሴት የማድረጊያ ፕሌይ ነው ማለት ነው። በኮሮና ጊዜ ያ ሁሉ ሳይኮሎጂካል ዲሰፕሽንን ካየን ስለቆየን ኔክስት የሚመጣውን ትልቁን ስቴጅ ፕሌይ ከመጫወታቸው በፊት በትንሹ አደገኛ ቫይረስ ተነሳ ብለን ስንመጣ ኢትዮጵያ ብቻ ሳትሆን ግሎባል አቴንሽን የዓለም ሕዝብ እንዴት ይመለከተዋል፣ እንዴት ሪያክት ያደርጋል የሚለውን ያዩበት ስቴጅ ነው። ኢትዮጵያ መሞከሪያ ቦታ ናት ማለት ነው። በጂንካ ተነሳ የተባለው በሽታ ፕሮባብሊ በወባ ወይ በንጽህና ጉለት ምክንያት የተከሰተ በሽታ ነው። ስሙን ቀይረው ለፕሮፓጋንዳቸው ተጠቀሙበት እንጂ ካስተዋላችሁ ከጤና ሚኒስቴር የተሰጠው መግለጫ ታመሙ የተባሉ ሰዎች ላይ የታየው ምልክት ትኩሳት፣ ከፍተኛ ራስ ምታት፣ ማስታወክ፣ የሆድ ቁርጠት ነው። እነዚህ ሲምፕተሞች ደግሞ የሚያሳዩ በሀገራችን የቆዩ በተለዩ በገጠሩ የከተማው ክፍል ላይ የሚገኙ ብዙ በሽቶች አሉ። ለምሳሌ እንደ አተት፣ አሜባ፣ ኮሌራ፣ ታይፎይድ ብዙዎቹ መጥቀስ ይቻላል ማለት ነው። ነገር ግን ስሙን ቀይራችሁ ሚዲያውን ተጠቅማችሁ ፕሮፓጋንዳችሁን ከሰራችሁ የፈለጋችሁትን ይዘት እንዲይዝ ማድረግ ትችላላችሁ። እነሱም የተጫወቱት ፕሌይ ይሄን ይመስላል። ሌላ አቴንሽን የሚስብ ትልቅ ፕሌይ አላስፈለጋቸውም ማለት ነው። ለዘመናት የነበሩትን በሽቶችን ስም በመቀየር አደገኛ በሽታ ገዳይ ቫይረስ ታገኘ ማለት ብቻ ማለት ነው።
ካስታውሳችሁ በኮሮና ጊዜ ሲታወኑ የነበሩት በቴሌቪዥን ላይ ሲለቀቅልን በኢንተርኔት በዩቲዩብ በፌስቡክ በቲክቶክ ላይ ሲዘገቡ የነበሩት ስቴጅ ቪዲዮዎች እንደዚህ በሽተኞች በሆስፒታሎች ተበስተው ሆስፒታሉ ተጨናንቆ ምናምን የሚያሳዩት ፍርሃት ቀስቃሽ ቪዲዮዎች እንደዚህ ነው የሚታወኑት። እንደዚህ በካሜራው ጀርባው እውነታው ይሄን ይመስላል፣ ግን ቪዲዮ ላይ የሚለቀቅላችሁ እንደዚህ ነው የምታዩቸው። እንደዚህ የቫይረስ መከላከያ ምናምን የሚመስለው ነጭ ልብስ ምናምን የለበሱ ሰዎች አክተሮች ናቸው። ይሄን ስታዩ እውነት ይመስላችኋል፣ ፍርሃታችሁ ፒክ ይደርሳል። ከዛ በኋላ ሰው ያምናል ማለት ነው የተባለውን ነገር። እንደዚህ ነው ይሄ ዲሰፕሽን ፕሌይ ማለት፣ ይሄ ፓንደሚክ ኤክሰርሳይዝ ማለት ይሄኛው ነው። አያችሁ አይደለ? ከዛ በኋላ ግን ጨዋታው ካለቀ በኋላ ያው ያወራሉ ምናምን አክተር ናቸው። አየህ አመመች የተባለችው እዛ ውስጥ ሆና ምናምን እንደዚህ ነው ከጀርባ የሚቀረጸው ማለት ነው። አሁን ግን ይሄን የሚመስል ፉቴጅ መልቀቅ አላስፈለገም። ምክንያቱም ጀስት ስሞል ስኬል ነው ይሄ። ገና ከሆኑ ፍርሃትን እንደ አዲስ የመቀስቀስ ስቴፕ ስለሆነ ትላልቅ ቢግ ሾው አያስፈልጋቸውም። ጀስት አሁን የተባሉትን የነበሩትን በሽቶች ብቻ በመቀየር በሽታው ተነሳ በማለት ግሎባል የሆነ አቴንሽንን የመሰብሰብ ነው። ፍርሃትን እንደ አዲስ ቀስ በቀስ ኢኒሼት የማድረግ ስቴፕ ስለሆነ ማለት ነው። እንደዚህ እንደዚህ እንደምትመለከቱት አይነት ፉቴጆች የምንመለከተው ኔክስት በሚታወነው ፓንደሚክ ላይ ነው። እነዚህ ጋር የምታዩቸው አክተሮች ናቸው። ክራይሲስ አክተሮች ይባላሉ። ይከፈላቸውና ብር ይሰጣቸውና የሰውን የፍርሃት የሳይኮሎጂካል ዲሰፕሽንን ለመጨመር የሚታወኑ ተውኔቶች ማለት ጎበዝ አክተሮች ናቸው። አያችሁ እያለቀሱ ምናምን እየወደቁ ከዚህ በኋላ ይቀረጻሉ። በካሜራ ቪዲዮ ይቀረጻል፣ ይለቀቃል ዜና ላይ ማለት ነው። ፎክስ ኒውስ ይዘግባል፣ ኢቲቪ የሚቀበልና ያሰራጭላቸዋል። ቲክቶክ ላይ እየተቆራረጠ ይሰራጫል ማለት ነው። በዚህ መልክ ነው ትዕይንታቸውን የሚሰሩት። ግን ይሄ ፕሊ አሁን ላይ አያስፈልግንም። ኔክስት የሚመጣው ፓንደሚክ 2 ላይ ነው እንደዚህ አይነት ፉቴጆች የምታዩት ማለት ነው። ከሰሞኑን ደግሞ እንደተመለከታችሁት ማለት ነው በሽታው መድኃኒት የለውም፣ ክትባት አልተገኘለትም ምናምን ተብለን ነበር አይደል? ገስዋት ሰደንሊ ማለት ነው አዲስ የተሰራ በሙከራ ላይ ያለ ነው የተባለ ክትባት በአሜሪካ እርዳታ ሀገራችን ገባ ተባለ ማለት ነው። አያችሁ ይሄ ለነሱ ትልቅ አቺቭመንት ነው። አንድ ተመሳሳይ ስክሪፕትን በመጫወት በህብረተሰቡ አይምሮ ላይ ወደ ሰውነቱ እንዲወጋ የሚፈለገውን መመረዣ መሳሪያውን እንደ አዳኝ አድርገው ማቅረብ፣ ህብረተሰቡ መደለል ማለት ነው። አሁን ጂንካ ላይ የተነሳው በሽታ ለትንሽ ጊዜ ነው በሽታው ስለሚቆም ከጊዜ በኋላ ከዛም በኋላ በክትባት ምክንያት ነው ያን በሽታ ያቆም ነው የሚል ህሳቤ በህዝቡ ጭንቅላት ላይ ማስቀመጥ ነው የመጀመሪያው። ሁለተኛው ደግሞ አሁን እኛ ተረኛ መሞከሪያ አይጦች ነን ማለት ነው። አሁን ለማርበርግ ሙከራ ነው ተብሎ የመጣው ክትባት በሚቀጥለው የምንመለከተው ኔክስት የሚታወነው ፓንደሚክ የሚሰጠው ክትባት ነው። ቀድመው ሰው ላይ አክቹዋል ሰው ላይ መሞከር ስላለባቸው ምን ያህል ፓወርፉል ነው፣ ምን አይነት ኢፌክት ያደርጋል፣ አጀስትመንት ማድረግ ካለባቸው እሱ ማድረግ ስላለባቸው ትክክለኛ የመሞከሪያ ሰው ያስፈልጋቸው። ስለዚህ በማርበርግ በሽታ የመቆጣጠር ምናምን ተብሎ ይመጣና እናንተ ላይ ሙከራ ይደረጋል ማለት ነው። እንዳይጥ እየሞከሩብን ነው። ካስታወሳችሁ ሩዋንዳ ላይም እንደዚህ የሙከራ ክትባት ተደርጎ ነበረ። Hundreds of doses of an experimental vaccine now on the ground in Rwanda, a bid to stop the spread of a deadly virus. በፊት ሩዋንዳ አሁን ደግሞ ኢትዮጵያ ተመሳሳይ ስክሪፕት አጌን ነው እየሰሩ ያሉት። ይሄ ክትባት ላይ ነው ተብሎ የመጣው የነሱ መሳሪያ ዌፐን ነው። መርዛቸው መሳሪያቸው እየተሞከረብን ነው። እኛ ተረኛ አይጦች ስለሆነ መንግስታችንም እኛ ላይ እያስሞከረ ነው። እነሱ ምን እንደሚሰሩ ያውቁታል። ስለዚህ ንቁ። የተባለው በሽታ የለም። መመርመሪያውም የፒሲአር ቴስቱም ፌክ ነው። ምንም ነገር ቢመረመር ፖዚቲቭ ሪዘልት የሚሰጥ ነው። ይሄ መመርመሪያው ደግሞ እስካም በጣም ትልቅ ስለሆነ በሌላ ቪዲዮ መለስላችኋለሁ። ትልቅ የሆነ የሳይኮሎጂካል
ዲሰፕሽን ፕሌይ ነው እየተጫወቱ ያሉት። ትዝ ካላችሁ በኮሮናም ጊዜ ይሄ ነው የተደረገው። ትልቅ ፕሌይ ተደረገ፣ ትልቅ ስቴጅ ኢቨንቶች ተቀረቡ። ከዛ በኋላ ምን ተባለ? መጨረሻ ላይ እንደ ሶሉሽን የመጣው እንደ ሴቨር የመጣው ምንድነው? ክትባት ነው። ካልተከተባችሁ ስራ አሰሩም፣ ካልተከተባችሁ አትንቀሳቀሱም፣ ካልተከተባችሁ ወደ ትምህርት ገበታችሁ ራሱ መመለስ አትችሉም ተባለ። ዩሲ አጀንዳ አላቸው፣ ሰው የመቀነስ ይሄ ደግሞ የሰው ልጅን ዲኤንኤ ማኒፑሌት የማድረግ አጀንዳ አላቸው። ስለዚህ እሱ አጀንዳ እንዲሰምሩላቸው ምን ማድረግ አለባቸው? ክትባቱን መቀበል አለባችሁ። እነሱ እንደሚሉት አይነት ቫይረስ አየር ላይ በትንፋሽ ምናምን የሚተላለፍ ቢኖር ኖሮ ስራቸውን ያቀልላቸው ነበር። ይሄ ሁሉ እንደዚህ አይነት ስቴጅ ፓንደሚክ እየፈጠሩ ክትባት ተከተቡ አይሉ አንዴ ለቆት ይጨርሱን ነበር። የለም እሱ ይሄ ቫይረስ የሚባለው ስም ነው ያለው አየር ላይ ያለው ምናምን በትምህርት በፊልሞች ከድሮ ጀምሮ ኢንዶክትሪኔትድ አድርገውን ጭንቅላታችን ላይ የተቀመጡት የፍርሃት ምንጮች ናቸው። እድሜ ልካችንን ተገላቢጦሹን ያስተማሩ። እንደ ሴቨር የቀረበው የመሞቻችሁ መሳሪያው ነው። ዲኤንኤያችሁን የሚቀይረው ህይወታችሁን የሚቀስፈው ብዙ ሰው ይቀነሳል። በዚህ ግማሹ ይሞታል፣ ግማሹ መሃን ይሆናል። ብዙ ነገር ነው የሚደረገው። ስለዚህ ግባችሁ የማርበርግ ቀደዳ በአጭሩ ሀገራችን ላይ የሚተገበረው ለዚህ ነው። ግን ራሳችሁን አዘጋጁ። ኔክስት ይመጣል። ይሄ በአጭር ጊዜ ነው። ሩዋንዳ፣ ታንዛኒያ፣ ሌሎች ሀገሮችም ላይ እንዳያችሁት መሞከሪያ ነው። እየተመራመሩብን ነው። ቴስት ነው። ፍርሃትን እንደ አዲስ የመቀስቀስ ቴክኒክ። ነገር ግን ኔክስት የሚመጣው ፓንደሚክ 2 አለ። ፕሮባብሊ የሚሆነው ዲዚዝ ኤክስ የሚባል አዲስ ፓንደሚክ ይመጣል። ይህም ፓንደሚክ እንደ ድሮ እንደ ኮሮና ሆኑ የሚታወን የእውነት ቫይረስ መጥቶ ተነስቶ ሰውን አሳምሞ ሳይሆን ልክ እንደ ቀደሙ በቪዲዮ ላይ እንዳሳየኋችሁ ስቴጅ አክተሮችን አይደለ ክራይሲስ አክተሮችን በመቅጠር እነሱ አክት በማድረግ የሆነ ቦታ እንደዚህ ተነሳ በማለት እንደዚህ ኬዝ በእንደዚህ ንክኪ እንደዚህ በአውሮፕላን ኢትዮጵያ ገብቶ ምናምን እየተባለ ይደረጋል። ኔክስት እውነት የሚመስል ከዚህ በላይ ብዙ መብታችንን የሚነጥቁን አስገዳጅ ክትባት ከዲጂታል አይዲ ጋር የተያያዘ ቫክሲኔሽን ሪከርድ ያለው ፓንደሚክ ኔክስት ይመጣል። አሁን በተደረገው ምርመራ እንደዚህ ሰው ተያዘ፣ እንደዚህ ሰው ታመመ የሚሉ ዜና የምትመለከቱት ፕሌይ ነው ማለት ነው። ስቴጅ ፕሌይ ነው። ቁጥሩን ለማብዛትና ከዓለም ጤና ድርጅት የሚሰጣቸውን ስትሪክት የሆነ ህግና ሬጉሌሽን እየተገበሩ ነው። የሚሰሩትን ራሱ ያውቁ። ቴስቱን መመርመር ያለባቸውን በሽታ ትክክለኛ ህክምናውን ትተው የማርበርግ ነው ተብሎ ቴስቱም ማይገናኝ ቴስት እያደረጉ ነው። ቁጥሩን እያባዙ ሰው እንዲያምን የሚደረገው ማለት ነው። ሶ ዌክ አፕ፣ ንቁ። ማርበርግ የለም፣ በሽታው የለም፣ ምርመራውን ፌክ ነው። ጂንካ ላይም ዘመድ ያላችሁ ሊሆን ይችላል፣ አላቅም። በፍርሃትም ክትባቱን ለመከተብ የተዘጋጁ ሰዎች ካለ ነገሯቸው፣ አሳውቋቸው። ምክንያቱም አለማወቅ ብዙ ነገርን ያሳጣልና እና ይሄን ይመስላል።